ከ440 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 11.2 ሚሊዮን ብር የወጪ በድምሩ 440.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት፣ ጅጅጋና አዋሽ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 118 ሚሊዮን፣ 111 ሚሊዮን እና 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎችን በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን አቅርበዋል። የኮንትሮባንድና ህገወጥ ንግድ ያፈጻጸም ስልቱ ተለዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። ለግብር ከፋዮቹ ተገቢውን አገልግሎት ለመስጠት በቂ ዝግጅት ማድረጉን ቅርንጫፍ ጽህፈት ቤቱ አስታወቀ። አዲስ በተከፈተው የመካከለኛ ቁጥር 3 ቅርንጫፍ ጽህፈት ቤት ለተመደቡ ግብር ከፋዮች ተገቢውን አገልግሎት ለመስጠት በቂ ዝግጅት መደረጉን የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ ዘለቀ ጃምቦ አስታወቁ። ቅርንጫፍ ጽህፈት ቤቱ ከሐምሌ 1 2018 ዓ.ም ጀምሮ ግሎባል አካባቢ በሚገኘው ህንፃ ስራ መጀመሩን የጠቀሱት አቶ ዘለቀ በአሁኑ ወቅት ግብር ከፋዮችን በአግባቡ ለማስተናገድ የሚያስችል ምቹ መደላድል መፈጠሩን አመላክተዋል። የግብር ከፋዮች ሙሉ መረጃ ቀድሞ ከነበረበት ቅርንጫፍ ጽህፈት ቤት መዛወሩን የገለጹት ስራ አስኪያጁ ማንኛውንም አገልግሎት ለማግኘት ወደ ቀድሞ ቅርንጫፍ ጽህፈት ቤት መሄድ ሳይጠበቅባቸው በአዲሱ ቅርንጫፍ ጽህፈት ቤት ማግኘት እንደሚችሉ አስታውቀዋል። ግብር ከፋዮች አገልግሎት ፈልገው ወደ ቅርንጫፍ ጽህፈት ቤቱ ሲመጡ ደንበኛ ንጉስ ነው የሚለውን መርህ መሰረት በማድረግ በአግባቡ እንደሚስተናገዱም ስራ አስኪያጁ ገልጸዋል። የተመላሽ ስርዓት በአብዛኛው በታክስ አስተዳደር በተለይም በተጨማሪ እሴት ታክስ ወይም በንግድ እንቅስቃሴ ውስጥ ለከፋዩ ወይም ለደንበኛው በህግ ወይም በስምምነት መሰረት መመለስ የሚገባውን ገንዘብ የሚመልስበት አሰራር ነው። የተመላሽ ስርዓት ማለት አንድ ግብር ከፋይ ድርጅት ወይም ግለሰብ በብልጫ የከፈለው ታክስ የሚመለስበት የታክስ ስርዓት ነው። ይህም የታክስ ስርዓት በገንዘብ ተመላሽ ሊደረግለት ይችላል። እንደዚሁም ደግሞ እዳ ካለበት ደግሞ የዕዳ ማካካሻ ሊሆን ይችላል ማለት ነው። ይህ ስርዓት የሚመራውም በአዋጅና በመመሪያ መሰረት ነው። ተጨማሪ እሴት ታክስ አዋጅ አለ፣ የታክስ አስተዳደር አዋጅ አለ፣ የተጨማሪ እሴት ታክስ የተመላሽ መመሪያ አለ። በዚህ መሰረት የሚካሄድ ስርዓት ነው ማለት ነው። ግለሰቦች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። በማናቸውም ሁኔታ በስተትም ሊሆን ይችላል። በተለያዩ ሁኔታ በብልጫ የከፈሉት ግብር ካለ በመጀመሪያ ማካካስን እናስቀድማለን። ማካካስ ማለት ላለበት ሌላ እዳ እናካክሳለን። ሚካካስ እዳ ከሌለ ደግሞ ተመላሽ የሚደረግበት ሁኔታ ነው። የተጨማሪ እሴት ታክስ አዋጅ 1341 2016ን እና መመሪያ ቁጥር 1132 2018ን መሰረት በማድረግና የተለያዩ አዋጆችን መሰረት በማድረግ የምንሰራው ስራ ነው። በኢትዮጵያ የታክስ ህግና አሰራር በተጨማሪ እሴት ታክስና በገቢ ግብር መሰረት አንድ ግብር ከፋይ ሊጠይቅባቸው የሚችሉባቸው ሁኔታዎች ግብር ከፋዩ የሚበልጥ የከፈለ ከሆነ ልዩነቱን ተመላሽ እንዲደረግ ለመጠየቅ የሚያስችል ሁኔታዎች አሉ። ተመላሽ የሚጠይቅባቸው ሁኔታዎች እንደየድርጅቶች የአገልግሎት ሊሆን ይችላል፣ የሽያጭ ውል መሰረት የተለያዩ ናቸው ማለት ነው። ስለዚህ
የሚጠየቅባቸው ሁኔታዎች አንዳንድ ብናይ በግብዓት ላይ የተከፈለ ተጨማሪ እሴት ታክስ በሽያጭ ላይ ከሰበሰበው የበለጠ ሆኖ ሲገኝ ይህ የተመላሽ የሚጠየቅባቸው ሁኔታዎች አሉ ማለት ነው። ይህ ማለት የተጨማሪ እሴት ታክስ ሲገዛ የከፈለው ተጨማሪ እሴት ታክስ አለ፣ ሲሸጥ ደግሞ የሚሰበስበው አለ። ሁሉም እቃዎች አንድ ጊዜ ሊሸጡ ስለማይችል የግብዓት ታክሱ ከበለጠ በዚህን ጊዜ ተጨማሪ እሴት ታክስ ወይም የተመላሽ የመመለስ ሁኔታዎች ሊፈጠሩ ይችላሉ ማለት ነው። ሌላኛው ውል መቋረጥ ነው። ውል በተለያየ ምክንያት ውል ሊቋረጥ ይችላል። እቃ ተተሸጠ በኋላ ታክሱም ከተከፈለ በኋላ ውል ሊቋረጥ ይችላል። ውል ሲቋረጥ ደግሞ እንግዲህ ቴክኖሎጂ እንደምናውቀው ፈጣን ምላሽ እንደሚሰጠን ሁሉ ፈጣን ስህተትም ልንሰራ ስለምንችል 1 ሚሊዮን ከፈልኩ ብሎ 2 ሚሊዮን 1 ዜሮ ሲነካ 2 ሚሊዮን ሊከፍል ይችላል። ስለዚህ በዚህን ጊዜ በብልጫ የከፈለው ታክስ ተመላሽ ይጠይቃል። ተመላሽ የሚደረግባቸው ሁኔታዎች የግብዓት ቫት ወይም ኢንፑት ቫት ከአውትፑት ቫቱ ሲበልጥ ነው በመጀመሪያ ደረጃ ማለት ነው። ሁለተኛ ኤክስፖርተሮች ዜሮ ሬት ስለሆኑ ወደ ውጭ ምርታቸውን የሚልኩ ድርጅቶች ዜሮ ሬት ስለሆኑ አገር ውስጥ የሚከፍሉት ቫት ተመላሽ ይደረግላቸዋል። በመቀጠል ደግሞ ባለልዩ መብቶች ማለት ዲፕሎማቲክ ተቋማት እነሱም ተመላሽ ይደረግላቸዋል እና ከሚገባው በላይ ግብር የከፈለ ማንኛውም ድርጅት ተመላሽ ይደረግላል። በማንኛውም ሁኔታ ያው ግብር ከፋዮች በብልጫ የተከፈለ ታክስ ሲኖር በስተትም ይሆን በግብዓት ላይ በብልጫ የተከፈለ ታክስ በመደበኛ መልክም ይሆን ቅድመ ግብር በብልጫ የተከፈለ ሲኖር እነዚህ ላይ ግብር ከፋዮች በማንኛውም ሁኔታ ጥያቄያቸውን ሊያቀርቡ ይችላሉ። ይሄ ሁኔታው በተለያየ ሊሆን ይችላል፣ ግን በዛ ልክ እየጠየቁ እየተካካሰ ለማካካሻም ጭምር የሚጠይቁበት አግባብ ስላለ በዚህ ሁኔታ ሊጠየቅ ይችላል። አንድ ግብር ከፋይ የታክስ ተመላሽ ጥያቄ ሲያቀርብ ሂደቱ ተቀባይነት እንዲያገኝና ክፍያው እንዲፈጸምለት መሟላት የሚገባቸው መስፈርቶች መኖራቸውን ይገልጻሉ። ተመላሽ በሚጠየቅበት ጊዜ መሟላት ያለባቸው ጉዳዮች ወይም ሁኔታዎች የድርጅቶቹ የተሰማሩበት አገልግሎትና ዘርፍ ይለያያል። ለምሳሌ የተጨማሪ እሴት ታክስን ብናይ በላኪና በመደበኛ የሚባል አለ። ላኪዎች ወይም ኤክስፖርተሮች እቃቸውን ወደ ውጭ ሲልኩ የውጭ ምንዛሬ ስለሚያስገኝ በዜሮ ሬት ይልካሉ። በዜሮ ሬት ሲልኩ ደግሞ በግብዓት ላይ የገዙትን ተጨማሪ እሴት ታክስ ሲሸጡ በዜሮ ስለሚልኩት ማከካሻ ስለሌላቸው በዚህን ጊዜ ተመላሽ ይጠይቃሉ ማለት ነው። ይህንን ደግሞ ሲጠይቁ የሚያሟሏቸው መረጃዎች ወይም ጉዳዮች የሚጠይቁበት ጉዳዮች አሉ ማለት ነው። ሌላኛው ላኪ ሆኖ አሁንም በመደበኛ በአፋጣኝ የሚመለስለት አለ፣ እንደዚሁም ደግሞ በኖርማል የሚመለስለት አለ። ስለዚህ ዜሮ ሬት መሟላት ያለባቸው ጉዳዮች እንደየድርጅቶች ይለያያሉ ብያለሁ። ላኪ ከሆነ በሚኒስቴር መስሪያ ቤቱ የተዘጋጀውን ፎርም መሙላት አለበት። በተመላሽ መጠየቅ ጊዜ መሟላት ያለባቸው በመጀመሪያ ግብር ከፋዩ ድርጅት ወይም ግለሰብ ማመልከቻ ይዞ መምጣት አለበት፣ አለኝ የሚለውን ተመላሽ አማውንቱን ገልጾ። በመቀጠል ደግሞ የተመላሽ ጥያቄ ቅጽ አለ የተዘጋጀ፣ እሱን በትክክል ሞልቶ መቅረብ አለበት። የግዢና የሽያጭ ደረሰኞች መቅረብ አለባቸው። የግብር ባለስልጣን ሌሎች የሚጠይቃቸውም ሰነዶች ካሉ ማቅረብ አለበት። አሁን ማለት እንደየዘርፉ ይለያያል። ላኪዎች ሲሆኑ የተፋጠነ ደግሞ ስርዓት ተጠቃሚዎች አሉ። እነሱ በ7 ቀን ኢንዱስትሪ ሚኒስቴር የሚፈቅድላቸውና በ7 ቀን ውስጥ በፈጣን ሁኔታ ተሰርቶ ተመላሽ የሚደረግበት ሁኔታ የሚስተናገዱ ናቸው። እነሱ ሲሆኑ የግዢ ደረሰኞችን ብቻ ነው የሚያቀርቡት። ሌሎቹ ደግሞ የባንክ ፐርሚት ያቀርባሉ፣ የጉምሩክ ዲክላራሲዮን ያቀርባሉ። ኤክስፖርተሮች ሲሆኑ እነዚህን ያቀርባሉ። ህጉን ተከትሎ ግብሩን የከፈለ ያሳወቀ ግብር ከፋይ ህጉን የተከተለ ሰው ህጋዊ ሰነድ ደግሞ የተጠቀመና ህጋዊ ሰነዶችን የያዘ ሰው ጥያቄ ያቀርባል። በዛን ጊዜ የሚቀርቡ ሰነዶች መካከል ህጋዊ ሰነድ የመጀመሪያው ነው። ምናልባት ህጋዊ ሰነድ ሲባል ግብይት ስርዓት ውስጥ ሰንሰለት ውስጥ ሲያልፍ ሰው በማወቅም ባለማወቅም አንዳንድ ስህተት የሆነ
ትክክለኛ የሆነ ሰነዶችን ይዞ ከቀረበ ውድቅ ይደረግበታል። ስለዚህ ይሄን ጥንቃቄ ማድረግ አስፈላጊ ነው። የተመላሽ ስርዓት በታክስ አስተዳደር ውስጥ መኖሩ ፍትሐዊነትን ለአገር ኢኮኖሚ፣ ለንግዱ ማህበረሰብና ለታክስ ሕግ የበላይነት ከፍተኛ ጠቀሜታ አለው። የተመላሽ ስርዓት ዋና ዓላማዎች እንግዲህ ተመላሽ መደረጉ ኢንቨስትመንትን ያበረታታል፣ ዋናው ዓላማ ማለት ነው። ምክንያቱም በከፍተኛ ኢንቨስትመንት ላይ የተሰማራ ድርጅት ቢኖር ህጉ በሚፈቅደው መመሪያው በሚፈቅደው መሰረት ቀድሞ ታክሱ ተመላሹ ከተመለሰለት ወይም የግብዓት ላይ የከፈለው ታክስ ከተመለሰለት መልሶ ኢንቨስት ስለሚያደርገው ለዚህም ኢንቨስትመንትን ያበረታታል ማለት ነው። ስለዚህ ኢንቨስትመንትን የሚያበረታታ ተሆነ ደግሞ ገና ስራ ሳይጀምር የሚመለስለት ተሆነ ያን ገንዘብ መልሶ ወደ ድርጅቱ አካውንት ስለሚሆን መልሶ የኢንቨስትመንቱ ይበረታታል። የጀመረው ኢንቨስትመንትም በቶሎ እንዲያልቅ ይረዳዋል ማለት ነው። ፍትሐዊነትን ያረጋግጣል ማለት በስህተት የተከፈለ ግብር ካለ ለግብር ከፋዩ ተመላሽ እንዲደረግለት ያደርጋል። በሁለተኛ በመንግስትና በግብር ከፋዩ መካከል መተማመንን ይፈጥራል። በሶስተኛ ደረጃ ደግሞ ማንኛውም ግብር ከፋይ በስህተትም ይሁን በሰልፍ አሰስመንት በራሱ ሲሰራ የከፈለው ብልጫ ክፍያ ካለ እሱ ተመላሽ እንዲደረግለት እና ፍትሐዊ እንዲሆን ነው የሚያደርገው። ሀገራችን የምትከተለው ያው ኢንቨስትመንትን በማበረታታ አኳያ ግብር ከፋዮች ህጉን ተከትሎ ታክስ እንደሚከፍሉ ሁሉ ተመላሹንም ካገኙ እነሱን እናበረታታለን ማለት ነው። በዚህ አኳያና ተመላሽ በራሱ ኢንቨስትመንቱን ያበረታታል። አላግባብ የተከፈለ ግብር ጫና ደግሞ አንዱ ላይ እንዳያርፍ የማድረጉም ሂደት አለና ያስተካክላል። የማካካሱም ጉዳይ አለ እዚህ ጋር። በመጀመሪያ ኢንቨስትመንትና ንግድን ያበረታታል። ያ ማለት በተለይ ለውጭ እቃቸውን የሚያቀርቡ ኤክስፖርተሮች ባተመላሽ ስለሚፈቅድላቸው ኤክስፖርተር ለሆኑ ድርጅቶች ስለሚፈቅድላቸው ተወዳዳሪነታቸው ይጨምራል። በመንግስትና በግብር ከፋዩ መካከል መተማመንን ያዳብራል። ለምን ፍትሐዊ የሆነ የታክስ ተመላሽ እምነትን ያሳድራል በመንግስትና በግብር ከፋዩ መካከል። ኢኮኖሚውን ያሻሽላል፣ የካሽ ፍሎን ያሻሽላል። ለምን የተመለሰው ተመላሽ ተመልሶ በንግድ ስራ ላይ ስለሚውል የኢኮኖሚ እድገት ላይ አስተዋጽኦ ያደርጋል። የህግ ተገዥነትንም ያሻሽላል። የግብር ከፋዩ ማህደር በየጊዜው ስለሚጣራ ግብር ከፋዩ ትክክለኛ ሂሳብ መዝገብ እንዲይዝ እንዲሁም ደግሞ ወቅቱን አሳውቆ ማለት በሰዓቱና በወቅቱ እንዲከፍል ያደርጋል። የሂሳብ አያያዛቸውንም ያሻሽላል። የሂሳብ መዝገባቸውን በትክክል አደራጅተው እንዲይዙ ያደርጋል። በተመላሽ ስርዓት ሂደት ውስጥ ቀጥተኛና ተዘዋዋሪ ሚና ያላቸው በህግና በስርዓት እንዲመራ የሚያደርጉ ስርዓቱን በበላይነት የሚመራውና የሚያስተዳድረው ዋነኛው የገቢዎች ሚኒስቴርና መንግስታዊ ተቋማት ናቸው። በተመላሽ ስርዓት ውስጥ የሚሳተፉ አካላት እንግዲህ ብዙ ናቸው። ከነዚህም ውስጥ አንደኛው የራሱ የገቢዎች ሚኒስቴር የገቢ መስሪያ ቤቱ ነው። ሌሎኞች ባንኮች ሊሆኑ ይችላሉ። እንደዚሁም ደግሞ የተሰራውን ተመላሽ ገንዘብ ሚኒስቴርም እንደዚሁ ይመለከተዋል ማለት ነው። ስለዚህ የተለያዩ አካላት በተመላሽ ውስጥ የሚሳተፉ አካላት ናቸው ማለት ነው። እንደዚሁም ሌሎች ተቋማትም ሊኖሩ ይችላሉ። ዋና ዋናዎቹ ግን የገቢዎች ሚኒስቴር፣ ባንኮችና ገንዘብ ሚኒስቴር ይሆናሉ ማለት ነው። በተመላሽ ስርዓት ውስጥ የሚሳተፉ አካላት በመጀመሪያ ግብር ከፋዩ ነው። እሱም መጠየቂያ ደብዳቤ ይዞ ይመጣል። በመቀጠል ደግሞ ገቢዎች ባለስልጣን ነው። ገቢዎች ባለስልጣን የተጠየቀውን ደብዳቤ ይቀበልና አዋጁና ደንቡ በሚፈቅድለው መሰረት አጣርቶ የተመላሹን ውሳኔ ይወስንለታል። በሶስተኛ ደረጃ የገንዘብ ሚኒስቴር ነው። የገንዘብ ሚኒስቴር ደግሞ የተፈቀደው ገንዘብ ለግብር ከፋዩ እንዲከፈል የሚያስተዳድር አካልና ለዋና መስሪያ ቤት በጀትን የሚበጅት አካል ነው። ባንኮችም ተሳታፊ ይሆናሉ። የተወሰነ ውሳኔ ወይም ገንዘብ ወደ ግብር ከፋዩ እንዲተላለፍ ስለሚያደርጉ ከዛ ደግሞ የውጭ ኦዲት፣ የውስጥ ኦዲት፣ ፌዴራል ኦዲት፣ ኳሊቲ አሹራንስ ተሳታፊ ይሆናሉ። ተመላሹ ከተሰራ በኋላ በየአመቱም ይሁን በየ6 ወሩ እየመጡ የተሰራው ተመላሽ አዋጁን፣ ደንቡን አማክሎ የተሰራ ነው ወይ የሚለውን ያጣራሉ ማለት ነው።
ትክክለኛ ግብር ከፋዮች ይበረታታሉ። ምክንያቱም ጥቅሙ ምንድነው? ከፍተኛ ኢንቨስትመንትን ያበረታታል ብለናል አላማው ላይ። እዚህም ጥቅሙ ላይ ገንዘቡ የሚመለስላቸው ተሆነ መልሰው ትራንዛክሽናቸው ወይም የካሽ ፍሎዋቸው ይጨምራል ማለት ነው። ተመላይ ስንመልስላቸው መልሰው እቃ ይገዛሉ። እቃ ገዝተው ደግሞ ሲሸጡ አሁንም ለገቢዎችም ጥቅም አለው፣ ለድርጅቶችም ጥቅም አለው። ለድርጅቶች የካሽ እጥረትን ይቀንስላቸዋል። ለገቢዎች ደግሞ እቃ ተተገዛ መልሶ መሸጡ ስለማይቀር ተመልሶ ታክስ እንዲከፍሉ ስለሚያደርግ ብዙ ጠቀሜታዎች አሉት ማለት ነው። እንደዚሁም ደግሞ ፍትሐዊነትንም ያረጋግጣል ማለት ነው። ፍትሐዊነትን የሚያረጋግጥ በትክክል ግብራቸውን የሚከፍሉ ግብር ከፋዎችና ትክክለኛ ደረሰኝ የሚይዙ ግብር ከፋዎች ተመላሽ የሚደረግላቸው ተሆነ ይበረታታሉ፣ ፍትሐዊነትም ይኖራል ማለት ነው። ፍትሐዊነቱ ከምን አንጻር ነው? ገንዘባቸውን የምንመልስላቸው ተሆነ ተመላሽ ለማግኘት ሲሉ ወደ ባንክ ትክክለኛ ደረሰኝ ገንዘባቸውንም በባንክ እንዲያስተላልፉ ይጠቅማል ማለት ነው። ይሄው እዚህ ላይ የማነሳው ገንዘባቸው አሁን በወጣው በአዋጁ ከ50 ሺህ ብር በላይ በባንክ ነው ማስተላለፍ ያለባቸው አይደለ? ስለዚህ ተመላሽ የሚጠይቁ ተሆነ ገንዘባቸውን በትክክል ደረሰኛቸውን በትክክል በስርዓት ያስቀምጣሉ። እንደዚሁም ደግሞ በባንክ ትራንስፈር ስለሚያደርጉ ዝውውሩን እንደዚሁም ጠቀሜታው ብዙ የጎላ ይሆናል ማለት ነው። ከገቢዎች አንጻርም ከግብር ከፋዮች አንጻርም ብዙ ጠቀሜታዎች አሉ። በተመላሽ ስርዓት ላይ መደረግ የሌለባቸው ጥንቃቄዎችን አጠራጣሪ ወይም ህገወጥ ደረሰኞች በታክስ ባለስልጣኑ እውቅና የሌላቸው የተሰረዙ ወይም የተደለዙ ህገወጥ ድርጅቶች የተገዙ ህገወጥ ደረሰኞችን ባለመጠቀም መብትና ግዴታቸውን ጠንቅቀው ሊያውቁ ይገባል ሲሉ ይመክራሉ። መልካም ግብር ከፋዮች የማስተላልፈው ወይም ጥንቃቄ ሊያደርጉ የሚገባቸው አንደኛውና መጀመሪያ ላይ የምናየው ከሐሰተኛ ደረሰኞች መጠበቅ አለባቸው ማለት ነው። የገቢዎች ሚኒስቴር በተለያየ ጊዜ ሐሰተኛ ግብር ከፋዮች ወይም በግብር ስርዓቱ ውስጥ የሌሉ ግብር ከፋዮች እያለ በሚዲያ የሚያወጣቸው አለ፣ በድረገጹ የሚያወጣቸው አለ። በዚያ ላይ ግብር ከፋዮቻችን እየተከታተሉ ከህገ ወጥ ደረሰኝ ከሚሸጡ አካላት እንዳይገዙ ጥንቃቄ ማድረግ አለባቸው። ምክንያቱም ይሄ ጥንቃቄ ደግሞ የሚጠቅማቸው ለራሳቸውም ነው፣ ለሀገርም ይጠቅማል ማለት ነው። ስለዚህ ከሐሰተኛ ታክስ የማይከፍሉ አካላት ህገወጥ ደረሰኞችን ባለመግዛት ቀጥተኛ እነሱም እንዳይጠየቁ ተስርዓቱም ውጭ የሆኑ ታክስ ከፋዩ ደረሰኝ የሚያቀርቡ አካላትን ከዚያ መራቅ አለባቸው እላለሁ። የመብታቸውንም እንዳያጡ መመሪያዎችን ህጎችንም በየጊዜው አብዴት የሚደረጉ መመሪያዎችን መከታተል አለባቸው። ምክንያቱም መብታቸውንም ያላግባብ ማጣት የለባቸውን፣ ግዴታቸውን መወጣት አለባቸው። መብታቸውን መጠየቅ እንዲችሉ ህጎችንና መመሪያዎችን በተገቢው መሰረት ማወቅ አለባቸው። ጥንቃቄ ለሁሉም አስፈላጊ ነው። ግብር ከፋዮች ሁልጊዜ በግብይት ሰንሰለት ውስጥ ሲያልፍ የሚገበያዩት ከማ ጋር ነው፣ ትክክለኛነቱ እዛ ጋር ምን ይመስላል የሚለውን አጋጣሚ የተሳሳተ ወይ ፎርጂት የሆነ ደረሰኞች ከተቀላቀሉና ያን ብር ደግሞ ተመላሽ ነው ብሎ ይዞ ሲመጡ እዛ ጋር የሚገጥመው ነገር ቀላል አይደለም። ወደ ወንጀልም የመሄድ እድል ስላለው እዛ ጋር ያሉ ነገሮችን በጥንቃቄ ሰነዶችን ከማ ጋር ነው የሚገበያየው? መጀመሪያ ደረጃ ትክክለኛ ሰነድ ነው ወይ? አስፈላጊ ከሆነ ተቋሙን እሱ ግብር የሚከፍልበት የሚያሳውቅበት ክፍልም ካሽ ሬጅስተር ማሽን የሚቆጣጠሩት አካባቢ በመደወልም በስልክም እንዲህ አይነት ግዢ ትልቅ ግዢ በተለይ ሲገዛ እንደዚህ አይነት ድርጅት ጋር ግብይት እያከናወንኩ ነኝ፣ ትክክለኛ ግብር ከፋይ ነው ወይ የሚሉ ነገሮችን ማየቱ በጣም ጠቃሚ ነው ብዬ ነው ማስበው። እሱ ጥንቃቄ ከሚደረጉ ጉዳዮች ዋና ነው ብዬ ነው ማንሳው። ተቋማችን ጥንቃቄ ሊያደርግባቸው የሚገቡ ጉዳዮች በመጀመሪያ የመጡ ደረሰኞች፣ የግብር መግለጫዎች፣ ሌሎች ሰነዶች ትክክለኛ ናቸው ወይ የሚለውን ማረጋገጥ አለብን። በሁለተኛ ደግሞ ጊዜውን የጠበቀ ነው ወይ፣ አዋጅና ደንቡ ላይ ያለውን የተወሰነለትን ጊዜ የጠበቀ ነው ወይ የተመላሽ ጥያቄው የሚለውን ማየት አለብን። በህጋዊ መስፈርቶችን ተከትሏል ወይ የግብር ተመላሽ ጥያቄው በህጉና በአዋጁ መሰረት ነው ወይ የተጠየቀው የሚለውንም መመልከት አለብን። እንዳጠቃላይ የቀረቡ ሰነዶችን በጥልቀት መመርመር አለብን። ለምን ህገወጥ ደረሰኞች ሊኖሩ ስለሚችሉ እሱንም በጥልቀት መርምረን ነው መመለስ ያለብን። አግባብነት የሌለው የመንግስት ብርም ወደ ድርጅቶች መሄድ ስለሌለበት በጥልቀት ህጋዊ ደረሰኞችን መሆናቸውን አረጋግጠን ተመላሽ እናደርጋለን። ግብር ከፋይ ጥንቃቄ ማድረግ ያለበት የተቀበለው ግዢ ደረሰኝ ህጋዊነት ማረጋገጥ አለበት።
የተሰጠው ደረሰኝ ትክክለኛ ነው ወይ የሚለው በምን ያረጋግጣል ሲባል አክቲቭ ግብር ከፋይ ነው ወይ ግብር ከፋዩ ለግብር ከፋይነት የተመዘገበ ነው ወይ የሚለውን በተቻለው አቅም ማጣራት አለበት። በሁለተኛ ደረጃ ደግሞ ተቋሙ መረጃዎችና ማስረጃዎች በሚጠይቀው ጊዜ ወቅቱን ጠብቆ ማቅረብ አለበት። በሶስተኛ ደረጃ በተጨማሪ እሴት ታክስ አዋጅ 285 አንቀጽ 27 ንዑስ አንቀጽ 3 መሰረት የተከፈለው ተመላሽ ስህተት ሆኖ ሲገኝ ከተገቢው በላይ የተከፈለውን ተመላሽ በማንኛውም ሰዓት መጠየቅ ስለሚችል ባለስልጣን መስሪያ ቤቱ መረጃዎችን ተመላሽ የተጠየቀባቸውን ሆኑ ያልተጠየቀባቸውንም ሰነዶች አደራጅቶ መያዝ አለበት። አንድ ሽያጭ መመዝገቢያ መሳሪያ የሚጠቀም ግብር ከፋይ የሚጠበቅበት ኃላፊነቶች አሉ። እነዛን ኃላፊነቶች በአግባቡ ሳይወጣ ሲቀር የሚጣሉ አስተዳደራዊ ቅጣቶች አሉ። ከነዛ ውስጥ የመጀመሪያውና ዋነኛው አሁን በተሻሻለውም የታክስ አስተዳደር አዋጅ ውስጥ የተካተተው ምንድነው? በግብይት ጊዜ ደረሰኛ ለመስጠት ነው። ይህ ያው አንድ ግብር ከፋይ ሽያጭ በሚያከናውን ጊዜ ደረሰኝ መስጠት ይጠበቅበታል። ያንን ሳያከናውን ሲቀር የ100,000 ብር ቅጣት የሚጣልበት ይሆናል ማለት ነው። ከዛም በመቀጠል ደግሞ ሽያጭ መመዝገቢያ መሳሪያው ላይ ብልሽት ሲገጥመው በ4 ሰዓት ውስጥ ለታክስ ባለስልጣኑ በስልክ ሊሆን ይችላል፣ በኦንላይን ሊሆን ይችላል ማሳወቅ ይጠበቅበታል። ይህንን ሳያደርግ ሲቀር እንዲሁም ማስታወቂያዎች አሉ 3 ማስታወቂያዎች እነዛን ሳይለጥፍ ሲቀር ለምሳሌ እነዛ ማስታወቂያዎች ምንድን ናቸው? ደረሰኝ ሳይቀበሉ ሂሳብ አይክፈሉ፣ የግብርን ከፋዩን ቲን ነምበር፣ የማሽን ቁጥር የሚገልጽ ማስታወቂያ እንዲሁም መብራት በማይኖርበት ጊዜና መሳሪያው በብልሽት ላይ በሚሆንበት ጊዜ ማኑዋል ደረሰኝ መስጠት እንዳለበት የሚገልጽ እነዚህ 3 ማስታወቂያዎች ሳይለጥፍ ከቀረ እስከ 10,000 ብር ቅጣት የሚቀጣ ይሆናል ማለት ነው። አመታዊ ቴክኒካል ምርመራ ማስደረግ ይኖርበታል መሳሪያውን። ያንን ሳያስደርግ ከቀረ ቡክሌቷን ወይም የምርመራ መዝገቧን ከመሳሪያው ጎን ካላስቀመጠ፣ ለውጦችን ካላሳወቀ፣ የአድራሻ ለውጥ ሊሆን ይችላል፣ የስያሜ ለውጥ ሊሆን ይችላል፣ እነዛን አስቀድሞ ለታክስ ባለስልጣኑ ካላሳወቀ፣ እንዲሁም ተርሚናሏን የማሽኗ ተርሚናል ሳያገናኝ የሚጠቀም ግብር ከፋይ እስከ 25,000 ብር ቅጣት የሚቀጣ ይሆናል። ሌላው ደግሞ እውቅና ያልተሰጣቸውን መሳሪያዎች፣ ምክንያቱም እነዚህ መሳሪያዎች ተፈትሸው ነው የሚገቡት። ነገር ግን እውቅና ያልተሰጣቸው መሳሪያዎችን እንዲሁም ሶፍትዌር ሲጠቀም የተገኘ ግብር ከፋይ እንዲሁም ከትክክለኛው አድራሻው ውጪ ሲጠቀም መሳሪያውን የተገኘ ግብር ከፋይ እስከ 50,000 ብር ቅጣት የሚቀጣ ይሆናል ማለት ነው። ሌላኛው ደግሞ ምንድነው? ሚሞሪዋን ሆን ብሎ የሚቀይር አካል፣ የማሽኑን ሚሞሪ የሚቀይር አካል እንዲሁ እስከ 100,000 ብር ቅጣት የሚቀጣ ይሆናል ማለት ነው። እነዚህ እንደ አጠቃላይ በታክስ አስተዳደር አዋጁ ላይ የተጠቀሱ ከሽያጭ መመዝገቢያ መሳሪያ ጋር የተያያዙ ቅጣቶች ናቸው ማለት ነው። Wajiban godallalatu ummata bisum dagatu tajajila kan kunoza dadafon tari rabasa ባላፊነት ላይ ያለ የሆነ ህዝብ አገልጋይ የድርሻችን ይወጣ ክቡር ነው ግብር ከፋይ ሕገ ወጥነት ኮንትሮባንድ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው።
የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር ግብር የሀገር ክብር